ስቃይ አልቀበልም ባርነትን አልቀበልም ያለ ህዝብ ሰራዊት ነው። የልጆቼን እህቶቼን የእናቶቼን የአባቶቼን ሞት አልቀበልም የህዝቤን መጥፋት አልቀበልም ያለ ሰራዊት ነው። የሰው መሬት የሰው ንብረት የሰው ህይወት የማጥፋት ንብረት የመዝረፍ የራሱን ያልሆነ መሬት አስመልሳለሁ የማለት አባዜ የሌለው ሰራዊት ነው። በትግራይ ህዝብ ላይ የተተኮሰች እያንዳንዷ የተቀሰረች እያንዳንዷ ጣት ወይ መሰብሰብ አለባት ወይ መቆረጥ አለባት ብሎ የተንቀሳቀሰ ሰራዊት ነው። እነዚህ ጣቶች እስከተቀሰሩ ድረስ ትግራይ ህዝብ ላይ የተቃጣው የዘር ማጥፋት ዘመቻ በይፋ እስኪቆም ድረስ በተግባር እስኪቆም ድረስ ፍጥነቱ ማይገታም እንቅስቃሴው ማይቆም የሰማሽው የዛ ዲተርሚኔሽን የዛ ቁርጠኝነት ውጤት ነው። ያው የሰሙት ይሰማሉ። የትግራይ ህዝብ ፎይ ስኪል ጠላቶቹ ከሰሜንም ይምጡ ከምስራቅ ከምዕራብ ከምስራቅ ከደቡብ ከዚህ ህዝብ ጋር መጠፋፋት ሳይሆን አብሮ መኖር ነው ይቻላል የሚል ውሳኔ ሲወስኑ ድረስ ፍጥነቱ ማይገታም እንቅስቃሴው ማይቆም ማለት ነው። ይሄን ብቻ ነው ማለት የምችለው ስለ ትግራይ ሰራዊት። የትግራይ ሰራዊት የሰው ንብረት ለመዝረፍ የሰው መሬት ለመቀማት የሌሎች እናቶች ለመድፈር የሌሎች እህቶች ለመድፈር የተንቀሳቀሰ ሰራዊት አይደለም። ባርነትን አልቀበልም የእህቶችን መደፈር አላይም ያለ ሰራዊት ነው። ስለዚህ ይሄ ቁጭት በሚመጥነው ልክ ይሄን ስጋት የፈጠረው የነዚህ ወራሪዎች የነዚህ አጥፊዎች የነዚህ ሽፍቶች ስጋት እስኪቆም ድረስ ፍጥነቱ አይገታም ከማለት ውጪ ሌላ ምለው የለኝም። ስለ ሰራዊቱ ሚሊየን ብትናገሪ ብዙ የሚበቃ ስላልመሰለኝ ነው። መልካም እንግዳውስ እንደዚህ ሆኖ ያለ ታዲያ ለምንድነው በአፋርና በአማራ ክልል ዘልቆ ወደ ገባባቸው አካባቢዎች የትግራይ ሰራዊትን በአብይ ሚዲያዎች የተለያዩ የስም ማጥፋት ዘመቻዎች እየተካሄዱ ነው ያለውና የአፋርና የአማራ ህዝብ ለትግራይ ሰራዊት ያደረገው አቀባበል እንዴት ነው የሚገለጸው? መሬት ላይ ያለው ሀቅ እንዴት ይገለጻል የሚለውን እናንሳ። ያው ሚዲያችን በሚገባው ደረጃ ተዘግቶም ስታፍነው ስለነበረ አሁን ነው ይወጣ ያለው እና አብይ ሁሉንም ሚዲያ የኛ የሚሉት ሚዲያ የራሳቸው የሚሉት ሚዲያ ሁሉም አንድ አይነት ድምጽ እንዲያሰማ ማድረጋቸው ሳይበቃ ሌላ አማራጭ ድምጽ ሊኖር የሚችለውን ነገር መዝጋት ላይ ትኩረት ስላደረጉ ካልሆነ በስተቀር ቀስ በቀስ ያው የሚቀርብ ይሆናል። ያው አቅማችን በፈቀደ መጠን በየቀኑ ማቅረብ ኮሙኒኬሽን ዝግ ነው፣ እዚህ ስልክ ዝግ ነው፣ መብራት ዝግ ነው፣ ሁሉ ነገር ዘጋ ነው። በጦርነት ያልቻሉትን ጎሮሮ መዝጋት የትግራይ ህዝብ ዝም የማሰኘት እንቅስቃሴ በሌላ መልኩ እየቀጠሉበት ስለሆነ ካልሆነ በስተቀር አፋር ወንድም ህዝብ ነው፣ አማራ ወንድም ህዝብ ነው። አማራ ክልል ውስጥ ሲገባ እና አብይ እናገኘው የሚያወሩት ወሬ አለ። ሊያርዷችሁ መጡ፣ ሂሳብ ሊያወራርዱ መጡ። ሂሳብ ልናወራርድ ነው ነው ሂሳብ የምናወራርደው ግን ሽፍቶችን ለመልቀም ነው፣ የሚተኩሱትን ጥይት ለማስቆም ነው፣ እናቶቻችን ላይ የሚቀሰርን ጣት ለመቁረጥ ነው፣ ለማስታገስ ነው እንጂ ከህዝብ ጋር ጠብ እንደሌለን ህዝቡ ኢሚዲየትሊ ነው ያየው። ሌላው ይቀር ባለፈውም ተናግሬዋለሁ። በጎንደርም በወሎም በአፋርም በሄድንባቸው አካባቢዎች በባህሉ ጠወንጃ ይዞ መንቀሳቀስ የሚፈልግ ህዝብ አንዳንዱ በሬዎችን ሸጦ ጭምር በሬዎችን ሸጦ ትራክተሩን ሸጦ እንደማለት ነው ጭምር የገዛቸው መሳሪያዎች የማስጣል ፍላጎት የለንም ብለን በግልጽ አስቀምጠን ነው የተንቀሳቀስን ያለነው። የትም ቦታ አሁን ብታይ ብዙ አማራ ክልል አካባቢዎች የኛ ሰራዊት አመራሮች የሲቪል አመራሮች ደማንቃት የሲቪል አመራር ዘካው ውስጥ ብዙ የማቆየት ፍላጎት የለንም። ምክንያቱም ህዝቡ ራሱን በራሱ ነው ማስተዳደር ያለበት፣ የራሱን ጉዳይ ራሱ ነው መወሰን ያለበት። በግልጽ በትግራይ ህዝብ ላይ ወንጀል በፈጸም ላይ የተሰማሩ ሰዎች ካሉ እንለቅማቸዋለን። ምንም እዚህ ላይ ቅንጣት ጥርጣሬ መኖር የለበትም። ከዛ ውጭ ህዝቡ አለኝ በሚለው አስተዳደር ነው የሚተዳደረው፣ ይቀጥላል። ምንም ራሳችንም አይደለም እሱ። እና አንዳንድ መድረኮች በሚዲያም ላይ ምናልባት አይተሽ ከሆነ ወይ ደርሷችሁ ከሆነ እኔም ያየኋቸው አካባቢዎች ላይ ሰው ከነጠመንጃው ነው ስብሰባ አዳራሽ ውስጥ የሚገባው። ጠመንጃው የትግራይ ህዝብ ላይ አይቀሰር እንጂ ጠመንጃ አማራ የሚይዘው አፋር የሚይዘው ጠመንጃ ጋር ጠብ የለም። ህዝቡ
ፈረስታን ያየው ነገር አንዳንድ አካባቢዎች ላይ ምን እናይ ነበር መጡ ሊገሏቸው ነው ሊያጠፏቸው ነው የሚለው ፕሮፓጋንዳ በጣም ከመደጋገሙ የተነሳ የማምለ ከከተማ የመራቅ እንቅስቃሴ ኢሚዲየትሊ ብዙዎቹ ፌደራል መንግስቱም የክልል መንግስቱም የሚዋጉ እየመሰላቸው ብዙ ተረባርበው ነው የሚሸሹትና ትግራይ እንዳረጉት አጥፍተው አይደለም ሄዱት ስልክ ኋላ ነው ትዝ ሲላቸው ነው የሚያጠፉት ስልኩ እና በዛ ምክንያት ሰው ይጠራራና እነዚህ ሰዎች ርዕሰ ላይ ተኩሱ እኔ ሄድኩባቸው አካባቢዎች ላይ ለኔ በጣም እኔም በሽታው ተጋብቶብኝ እንዳልሆነ አውቃለሁ ግን የናቢ ፕሮፓጋንዳ በጣም ከመደጋገሙ የተነሳ ያናገኘው ሰው ይበረግግ ይሆናል ብለሽ በመታስባቸው ቦታዎች ወርደሽ ስታይ ከወታደሮች ጋር ከሲቪል ከሌላው አመራር ጋር ህዝቡ እርስ በርሱ ተረጋግቶ ነው የሚንቀሳቀሰው ዚህም እዚያም የታዩ የስጋት ምልክቶች ራሱ ኢሚዲየትሊ ነው የሚፈቱት ስልክ ደውሎ እነዚህ ሰዎች እንደዛ አይደሉም አሁን ላሊበላ ከተማ ወልዲያም ትናንትና ዛሬ ይሆን ያለው እሱ ነው ጎንደር I don't know ምን ብለሽ እንደምትገልጪው አላውቅም የጎንደር የአማራ ክልል አካል ነው ደጃት ሜዳ አደርቃ ይዛረማ የሚባለው አካባቢዎች ህዝቡ ተሰልፎ ነው የሚቀበለው የኛን ሰራዊት የሚቀበለው እንደ ተለየ አዳኝ ቆጥሮ አይደለም የራሳችን ሰዎች ናቸው ሲቪል ላይ ሲተኩስ እናቶቹ ላይ ሲተኩስ አላየው እናቶቹ ላይ ቢተኩስ ኖሮ ያው እንደማንኛውም ህዝብ የሚለው ነገር ይኖረው ነበር እሱ አይደለም ነው አፋርም ላይ እንደዚሁ ነው እና አንዳንድ አካባቢዎች ላይ ስንቅ የማቅረብ ፍላጎትም አለ ለጊዜው ከትግራይ ህዝብ አቅም ከትግራይ ሰራዊት አቅም ውጪ ነው ብለን አናምንም ስንቅ ማቅረብም ቢሆን ሰራዊቱ በትንንሽ ኮቾሮ ነው ረጅም ሰዓት የሚዋጋው ረጅም ቀናትን የሚዋጋው እዛ ላይ ብዙ ችግር የለብንም ግን እንደዛም ሆኖ ህዝቡ ያሳየው ነገር በዋናነት ሰራዊቱ ካሳየው ዲሲፕሊን ጋር የሚያያዝ ነው ብለሽ ነው ተወስጁ ነብይ እናገኘው የሚያወሩት ሌላ ነው ህዝብ ማፋጀት ነው አላማቸው እነሱ ወንበር ላይ እንዲቆዩ ህዝብ ማፋጀት ነው ፍላጎታቸው ህዝብ በተፋጀ ቁጥር ህዝብ ባልተማመነ ቁጥር ህዝብ እርስ በርሱ በተናከሰ ቁጥር አንዳንዴ እንዳሸማጋዮች ሆነው አንዳንዴ እንደመሪዎች ሆነው አንዳንዴ እንደ ነቢያት እንደ ነገስታት ሆነው ሊቀጥሉ የሚችሉበት እድል ስለሚኖራቸው ነው ያንን ድል እኛ አንፈቅድላቸውም በአማራና ላይ የሚተኮስ ጥይት እንደማይኖር በማሳየት ሰራዊታችን ዲሲፕሊን ሰራዊት ነው የአማራ ኢንፍራስትራክቸር መሰረተ ልማት የማውደም አላማ የለንም ትግራይን መሰረተ ልማት በተደራጀ መልኩ ነው ያወደሙት በተደራጀ መልኩ እነኚህ የትግራይ ሰራዊት አካል የሆኑ ወጣቶች ወላጆቻቸው የተገደሉባቸው ናቸው ትምርት የተማሩባቸው ትምርት ቤቶች ትምርት ባንድ ወይም በሌላ መልኩ ተከልክሎ ወደፊትም እንዳይማሩ የተቃጠሉባቸው ናቸው እህቶቻቸው ወንድሞቻቸው የሚማሩባቸው ትምርት ቤቶች በይፋ በውሳኔ በመድፍ በቢኤም የተቃጠሉባቸው ወጣቶች ናቸው ናቹራል ሪአክሽናቸው መሆን የሚመስለው ትምርት ቤት ማቃጠል ነው የሚሆነው መሰረቱ ማለት ማውደም እንደዛ የሚባል ነገር የለም ህዝብ የአማራ ህዝብም አፋርም ሌሎች አካባቢዎችም ላይ የሚገጥመው ጎንደር ወሎ የሚገጥመን ነገር በቃ ምትለቅሟቸው ሰዎች ካሉ ንገሩን እነዚህ ወንጀለኞች የኛም ጠላቶች ናቸው ስለዚህ እነሱ መልቀም ላይ እኛም እንተባበራለን ትምርት ቤት ግን እንዳትነኩ ይላል ነው ኦፍኮርስ ትምርት ቤት ታነካ ስለተጠየቅን ሳይሆን ስለማነካም ጭምር ነው መጠየቁ ግን ህዝቡ በሰራዊታችን ላይ በትግራይ ወንድሞቹ ላይ ያለውን እምነትም ነው የሚያሳየው የሚመስለኝ ከዛውጭ ህዝብና ህዝብን በማጋጨት ነው ስልጣን ላይ መቆየት የሚፈልጉት እነዚህ ሰዎች እድል አንፈቅድላቸው ነው ህዝብና ህዝብ እንዲጋጭ ፍጹም አንፈቅድላቸው በእኛ በኩል ማድረግ ምንችለው ከህዝቡ ጋር በተገባንበት ቦታ በሙሉ ለምሳሌ አንዳንድ የውጭ እንትኖች ሳይቀር ያነሱልን ነበር ላሊበላ ስትገቡ እንትን እንዳታፈርሱ የሚሉ ነገር ስለ አክሱም የጮኸ ሰው መኖሩን እርግጠኛ አይደለም እኔ ሚዲያ ማለከታተለው ነበር ዛን ሰዓት አክሱም የኤርትራ ሽፍቶች የኢሳያስ አፈወርቂ ሽፍቶች በአብይ ጋባዥነት በነደመቀ መኮንን ጋባዥነት አክሱም ሄደው ህዝብ ወጣት ሲጨፈጭፉ ቤተክርስቲያን ሲያነውሩ ሲያራክሱ መስጊድ በመድፍ ሲደበድቡ ሲያቃጥሉ የተናገረ ሰው ስለመኖር እርግጠኛ አይደለም የሰማሁት የለም ቢያንስ አሁን ላሊበላ ሲገባ ግን ላሊበላ ስንገባ ላሊበላ የታሪካችን አካል ነው ላሊበላ ላገኙት ሻገር የሰጠው ማን ነው
ላሊበላን ለላሊበላ ልጆች ሰጠው ነው። ላሊበላን ለሚፎክሩ የአማራ አክቲቪስት ነኝ የሚል ቀጣፊ ማን ነው የሰጠው? የራሴ ቅርስ ነው፣ የህዝብ ቅርስ ነው፣ የዓለም ቅርስ ነው ከምንም ነገር በላይ። ላሊበላን ውቅር አብያተ ክርስቲያናት የመጠበቅ ኃላፊነት ፈረንጅ አስተዋውሶን ምን ሰራው ኃላፊነት አይደለም። ሰው ሪማይንድ አድርጎን ምን ሰራው ኃላፊነት አይደለም። ታሪካችን ውስጥ ያለ ነው፣ ባህላችን ውስጥ ያለ ነው። ቅርስ የመጠበቅ ጉዳይ አይደለም፣ ታሪካችን የመጠበቅ ታሪካችንን የማስጠበቅ ጉዳይ ነው። ኃላፊነቱን ኢሚዲየትሊ የዛ አካባቢ የሰራዊት አዛዥ እዛ አካባቢ ያለው የሰራዊት አዛዥ ኢሚዲየትሊ ያደረገው ነገር ቢኖር ህዝቡ ነው ኃላፊን በወታደር ከበሽ የምታደርገው ነገር ነው። አንዳንዱ ለራሳቸው ታሪክም ደንታ የላቸው መሆን የትግራይ መንግስትን ሰራዊት ስፓይት ለማድረግ ስም ለማስጠቆር የላሊበላ ውቅር አብያተ ክርስቲያናትንም ከማፍረስ ወደ ኋላ እንደማይሉ አሳምረን እናውቃለን። they don't care ስለ ላሊበላ ደንታቸው አይደለም። ላሊበላ ፈርሶ የነሱ የአንድ ቀን የድል ፉከራ ቢቀጥላቸው ነው የሚመርጡት። እንደዛ አይደለም። ህዝቡ ኢሚዲየትሊ ተሰባስቦ ራሱን ማስተዳደር አለበት። አካባቢውን ሰላም ማረጋጋት መቻል አለበት። እኛ መስጠት ምንችለው ገዛ ካለ መረጋጋቱን የሚረብሹ ወገኖች እንዳይመጡ ድርሽ እንዳይሉ ማድረግ ነው። አይዞይ ድርሽ አይሉ አይመለሱም። እዚህ ላይ ህዝብ መጠራጠር የሚጠይቁን ጥያቄ አለ። አብዛኛው ህዝብ የሚጠይቀን እነዚህ ሰዎች ነካክታችሁ የሚመለሱ ከሆነ አደጋ እንዳይ ቢያንስ በመናቀው ደረጃ እነዚህ ሰዎች እንዲመለሱ አንፈቅድም። ጣታቸው ከተቆረጠ ነው ተረጋግተው አደብ ገዝተው ከህዝብ ይቅር ካላቸው መመለስ ይችላሉ። ዋናው ዓላማችን የራሳችን ህዝብ ደህንነት መጠበቅ ቢሆንም የራሳችን ደህንነት የመጠበቅ ስራችን አንድ አካል ደግሞ እነዚህ ጣታቸውን እየቀሰሩ የኔን እህቶች የኔን እናቶች የኔን ወንድሞች አይን ከመጠንቆሎ ወደ ኋላ የማይሉ በጥይት ጭንቅላታችን ከማፍረስ ወደ ኋላ የማይሉ ሰዎች የሚተኩሱት ጥይት መኖር የለበትም። የሚተኩሱት ጥይት ካስጣልናቸው ተመልሰው የአማራ አርሶ አደርን የሚያበሻቅጡበት ምክንያት አይኖርም። የአፋር አርሶ አደርም አርብቶ አደርም የሚያበሻቅጡበት ሁኔታ አይኖርም። ሁሉም ቦታ ላይ እንዳልኩሽ ነው። ህዝብ የሚያዩን አይቷል። አብይ የፈለገውን ሊያወራ ይችላል። በገባንባቸው ቦታዎች በሙሉ ጠመንጃውን ጭራሮ አስመስሎ ስለ ሰላምና መረጋጋቱ የሚወያይ ህዝብ ነው ያለው። እንትን አይደለም። ታዲያ እውነታው ይሄ ያለ ለምንድነው በእንደዚህ በሐሰት የትግራይ ሰራዊትንም የማጠልሸቱ ያልተደረገውን ነገር ሆነ ላሊበላ እንደዚህ ሊያደርጉ ነው የሚለው ነገር ለምን ተፈለገ? አንደኛ እንትንሽ ራሱ ተፈጥሮሽ ኮንስቲቱሽንሽ በውሸት ላይ የተመሰረተ ከሆነ እና አብይ የሚመሩት የሽፍታ ቡድን መንግስት ነኝ አላለ ሌላ ጉዳይ ሆኖ በዋሸት ላይ የተመሰረተ ነው። እኔ አሁን አንዳንድ የሚገርሙኝ ነገሮች አሉ በየቀኑ ማያቸው። ከትግራይ በሰላም ለቀን ወጣን ያለ ከወር 2 ሳምንት በፊት ፈልገን ወጣን ለአርሶ አደሩ ስንል ያለ ሰውዬ ሲዋሽ ነው እንጂ እንደዛም አይደለም። ተመቶ ነው የወጣው። ራያና ወልቃይት ከተያዘ ራሴን አጠፋለሁ ያለው አገኘሁ ተሻገር ራሱን አያጠፋም አቃለሁ። አሁን አስተካክሏል እንትኑን ብሎኛል። ስልጣን ይለቃለሁ ማለት ጀምሯል። ስልጣኑን ካላቆሙ እኛ ያቀረብናቸው ምክንያቶች ካላቀረቡ ከስልጣኑ ይለቃል። ምንም ጥያቄ የለውም። ያው የገፋን በሄድን ቁጥር ቦታ አይኖርም ማለት ነው። ብዙ የሚያከራክር አይደለም እሱ። ሰውን ምን ያክል እንደሚንቁት የምታየው ኮረም አካባቢ ውጡ ተብለን የወጣ ነው እንጂ አልተዋጋንም ይሉሻል። ነበርኩ ተዋግተዋል፣ የሚቻላቸውን ሞክረዋል፣ አልቻሉም፣ ተሸንፈዋል። አርሶ አደር የሰበሰቡት አርሶ አደር ወደ የሰፈሩ ሸኝተናል። እኛ ጠመንጃውን አንፈልግም ብለን ከዛ የሚቀጥለው ቀን ቆቦ ግንባር አንድ በእንትን ላይ እንደዚህ ኦንላይን ስታይ አንዳንድ ማቃቸው ሰዎች ራሳቸውን ሲሸውዱ ያለው በቆቦ ግንባር ነው ወልዲያ ውጊያ ይተደረገ በቆቦ ግንባር ይለኛል። ቆቦ ግንባር የሚባል የለም አክትሟል እሱ። እኔ ጎብዬ ባለሁበት ሰዓት ጨጮሃ አካባቢ ደብረ ዘይት አካባቢ ውጊያ እየተካሄደ በራያ ግንባር ይላል ያገኘው ተሻገር መንግስት መግለጫ የአብይ መንግስት መግለጫ። ከዛ ይሄ ተስፋፊውን ልሂቅ የሚወክለው ሚዲያ ደግሞ ተነስቶ ባሻጠር ነው እንጂ ፌደራል ሰራዊቱ ሳይዋጋ ተንቀሳቀሰ ወደ ኋላ ፈገፈገ ይላል። ነው ውሸት ነው። ፌደራል ሰራዊት የሚባለው ያለውን አቅም ያለውን ታንክ ያለውን መድፍ አገብስብሶ ተዋግቶ
የአማራ ልዩ ኃይል የሚባል እግረ መንገዱን የኦሮሚያ ልዩ ኃይል፣ የሲዳማ ልዩ ኃይል፣ የሶማሌ ልዩ ኃይል ያልሰበሰቡት ኮተት የለም። አርገው ሞክረው ስላልቻሉ ነው የሚበተኑት። ምክንያቱም አገር ልወረር ብለህ ውጊያ አይሰራም ማለት አቅም ኖሮ ሰው ልትገል ልታጨማለቅ ይችላል ብዙ ነገር። ከሶማሌ ክልል የነገል የሚባሉ ሰዎችን መብት እንግፈፍ ብለሽ ያሰባሰበው ሸው ኃይል እዚህ ግባ የሚባሉ ውጊያ ሊያደርግ አይችልም። ምንም ሊያደርግ አይችልም። ሰውን ግን ምን ያክል እንደሚንቁት የምታዩ በተለይ ነቅተናል የሚሉት አንቂዎች ነን የሚሉት ራሳቸውን ያገኙ ተሻገር አሽከሮች፣ የደመቀ መኮንን አሽከሮች፣ የአብይ አሽከሮች አንቂዎች ነን ብለው በአማራው ስምም ሲቀልዱ አማራው ተጎዳ፣ አማራው ክብሩ ተነካ ምናምን ብለው በየሶሻል ሚዲያው ሲያቀራሩ መታያቸው በየሚዲያው ምን አሉ? ፌደራል ሰራዊቱ ሳይዋጋ አማራ ልዩ ኃይል ብቻ ተዋግቶ ሞከረው ምናምን ይችላል። እንደዛ የሚባል ነገር የለም። ሁሉም ተዋግተዋል። ታንኮቻቸውን ይዘው ሁሉም ነገር አንቀሳቅሰው በአሁኑ ሰዓት የኢትዮጵያ ሰራዊት የሚባለው በእኔ እምነት 2 ጊዜ 3 ጊዜ ደምስሰናል የሚል ነው ታለ ግን ምስኪን ሰው የተወለለ ለብስ አሁን ወልዲያ አካባቢ እንደታየው ወልዲያ ሳንቃ ወልዲያ ጋሸና ሁሉም ቦታዎች ላይ ሚሊሻውን ሳይቀር አሁን ይሄ ከስክስና የወታደር ልብስ ያለበሱ አይሰራማ። እንደዛ ብዙ ሰው ነው የሚያልቀው። በጣም ብዙ ታንኮች አሉ። ፌደራል መንግስቱ አማራ ክልል ልዩ ኃይል ወይ አማራ ሚሊሻ ታንክ ከየት አመጣው? መድፍ ከየት አመጣው? ፌደራል ሰራዊቱ አብይ እንዳለው ተኩስ አቁም ላይ አልነበረም አላረገም። ለማንኛውም ለህዝቡ ያላቸው ንቀት ነው። ራያ ግንባር በ3 ግንባሮች ትናንትና መግለጫ ሲሰጥ ነበር የአማራ ክልል። እኔ አሁን ሆነስትሊ በጣም ነው ማዝነው። በእነዚህ ሰዎች ቅርሻት ነው የሚታይሽ። እነዚህ ሰዎች እዚህ ህዝብ ላይ እንዲጫወቱ የፈቀደ ኢንቫይሮንመንት መፍጠር ላይ አስተዋጽኦ እንዳረግሽ ትገምቻለሽ። እነዚህ ሰዎች ምን ይላል? ማዕበሉ ተገፍቶ ሲመጣ የትግራይ ማዕበል እንግዲህ 45 ሚሊዮን 90 ሚሊዮን 5 ሚሊዮን ማጥፋት ያቀጠን የሚሉ ሰዎች ናቸው። ማዕበል የሚባል ነገር የለው። የትግራይ ሰራዊት በደንብ የተደራጀ ጥቂት ቁጥር ያለው ሰራዊት ነው። ግን ስራውን የሚያውቅ አላማውን የሚያውቅ ህዝብ ላይ የማይተኩስ ሰራዊት ነው። ጉልበቱ እሱ ነው። የልጆቼ ወንድሞቼ የእናቶቼ መሞት አልፈልግም ያለ ባርነትን አልቀበልም ያለ ሰራዊት ነው። ስንቅም ተከበን የለ እንዴ እንደሚሉት ከማን ከየት ጠመንጃ ልናገኝ እንችላለን? እስኪ ንገረኝ። ከኤርትራ ነው እናገኘው? ከሱዳን መንገዱን ዘግተውት የለም? ከጅቡቲ መንገዱን ዘግተውት የለም? እርዳታ እህል እንዳይደርስ ከነዚህ ሰዎች ነው የምንወስደው ጠመንጃውን። አሁን በአሁኑ ሰዓት የኢትዮጵያ ሰራዊት አለኝ ከሚለው ታንክ አብዛኛው እኛ እጅ ነው ያለው። አብዛኛው አሁን ይህን ታንክ ፈቅደው ነው የለቀቁት? መድፉን ፈቅደው ነው የለቀቁት? አይደለም። አሸንፈናቸው በጉልበት እያስረከበ ያለው ማስረከብ የሚባል ጨዋታ ቋንቋው ራሱ አመራረጣቸው አስረክቦ ተሸንፎ ይብሎ ምን ማርከውን ማርከለን የሚሞተው ይሞታል። አንፎርቹኔት ነው። የደሃ ልጅ ነው የሚሞተው። አብይ እዚህ ላይ አልሞተ አላለ። ለማንኛውም በሌለ ነገር ላይ ምንድነው የሚሉት የትግራይ ህዝብ የትግራይ ሰራዊትን ስም ማጥፋት የሚሞክሩት ውሸት ስራቸው እንጀራቸው ስለሆነ ነው። በዚህ ላይ ካልተመዘረቱ ህዝብን ንቀው ነው። በጣም የሚያሳዝንሽ አሁንም ራያ ግንባር ነው የሚለው ትናንት የሰማሁት አይነት የአማራ ክልል መንግስት መግለጫ በራያ ግንባር ይላል። ራያ ውስጥ ወፍ የለም። አሁን በምን ስሌት ወልዲያ የለም? ወልዲያ ነፃ መሬት ነው። ህዝቡ ራሱን በራሱ ያስተዳድራል። የሰራ መረጋጋት ስራውን ይሰራል። መርሳ ነፃ መሬት ነው። አሁን ስገባ አንቺ ጋር እያየሁ ነበር። መርሳን ነፃ ወጣን ይላል። ማን ነፃ ወጣው? በደንብ ነው የሚዋሹት። ሰው ነው የሚንቁት። እና ምንድነው የሚያደርጉት? ከትግራይ ሲወጡ የትግራይን ኮሙኒኬሽን ይዘጋሉ። አንዳንዱ የቸኮሉ ሳይዘጉት ይሄዱና ቆቦ ስንገባ ቆቦ ጎብዬ ሲገባ የተወሰነ ቀን እንትን አልነበረም፣ አልዘጉትም፣ ረስተውት። አፋርም ስገባ ብዙ ጊዜ ነበር ይዘጋሉ። 4 ኪሎ እስኪገባ ድረስ ስልክ እየዘጉ ሰውን ከኮሙኒኬሽን እያራቁ ከእውነት የሚያርቁት ነው ይመስላቸው። ዳስናላዊ ወርክስ። ለማንኛውም ለምን ይዋሻሉ የሚለው ነገር ውሸት እንጀራቸው አልፋም ኦሜጋም ስለሆነ ነው ብለን ነው መናገር ምንችለው እንጂ የትግራይ ሰራዊት የአማራ ህዝብ ባርነትን የሚቀበል ህዝብ አይደለም ብያምናለሁ። ባሪያ አርገን እንግዛህ የሚሉት ሰዎች ስላልመጡ ነው ከነሱ ጋር በሰላም እንደሚኖር።
አብይ ገፍቶ አገኘው ገፍቶ ኢትዮጵያን አይደላችሁም ስለሚል ካልሆነ በስተቀር የትግራዮችን ትግራይ ከትግራይ በላይ ኢትዮጵያ አልነበረም አይደለም ማንንም አይደለም ለማንኛውም ጥያቄው የትግራይን ህዝብ ገፍተሽ አሰቃይተሽ አጥፍተሽ ከሻዕቢያም ጋር ከማንም ጋር ብረሽ ለማንበርከ ጋር ያረግሽው ጥረት አልሳካ ሲል አሁን አማራን ይሽወድሽ የአማራ ክብር ተነካ የአማራ ገሌ ከተነካ ይሄ የውሸትሽ አካል ነው ስለ አማራ የማይክል ጃክሰን ዘፈን ነበር they don't really care about us me አማራ ወጣት ያንን ነው ማለት ያለበት አብይ doesn't really care about you አገኘው ስለናንተ ደንታ የለውም አገኘው ደመቀ ስለናንተ ደንታ የለውም የነጋዴዎች አሉ በአማራ ህዝብ ስም ነግደው ሀብታም መሆን የቻሉ የከበሩ እየወጡ ጠበንጃ ማይተኩሱ ጠበንጃ ሁሉም ፓስፖርታቸውን አዘጋጅተዋል ሊሸሹ ግሩጣት ላይ አጋፍጥ ይሞክራሉ they don't really care about you ስለናንተ ደንታ የላቸውም ይሄ ማወቅ ይችላል ከአማራ ወጣት በላይ ስለ አማራ ወጣት ሊጨነቅ አልችልም እኔ ምንም እሱ ላይ ብዙ እንት ማለት የለብንም ግን ለምን ዋሻሉ ብለሽ ለጠየቅሽ ውሸት አልፋና ኦሜጋቸው ነው የህይወታቸው መነሻ መድረሻ ውሸት ነው ከዛውጭ መኖር የሚችሉ ስለማይመስለኝ ነው መልካም ሌላው ከአፋር ክልል ህፃናት ጋር ተያይዞ የሚነሳ ነገር አለ አብይ አህመድ ሚዲያዎች አሁንም ያራገቡት ያለው በአፋር ክልል ሞቱ እየተባሉ ያሉ ህፃናትና ንጹሃን ዜጎች አሉና እውነታው ምንድነው እዚህ ላይ ቲፒኤልኤፍም ቲዲኤፍም አብረው ያነሱት ስለሆነ አፋር ክልል ላይ የህዝቡ አቀባበል በጣም አስገራሚ ነው አወል 4 የአብይ ላፕዶግ ምንድነው የሳሎን ውሾች ከሚባሉት ውስጥ አብይ ሲመጣ የሆነ ቶይ ያሳየዋል በቃ ከዚህ በኋላ ይሄን ነገር እንቀይራለን ትግራይ የወልዲያን አነሳልሻለሁ ወልዲያ ከተትም ያሉ ስለሆነ የሆነ ነገር መጥቶልኝ ነበር ኖ ውጊያ ላይ ያላሰማራው አይነት ጀነራል የለም ኦኬ ብርሃኑ ጁላ እና ይልማ መርዳሳ የሚባል የአየር ኃይል አዛዥ አለ የቀሩት አውሮፕላኖች ስንት እንደሆኑ ያው እግዚአብሔር ነው የሚያውቀው ብዙዎቹን እንደ ጣልናቸው እናውቃለን ከዛ ይሆን አሻንጉሊት የሚመስል ነገር ይዘው አወል 40 እየጠሩ አይዞ ሁሉ ነገር ይቀየራል ይሉታል ማለት ተንቤን ያለ አጥፍተናል ያሉት ኃይል መጥቶ አብዛኛውን አፋር ተቆጣጥሮ አብዛኛውን ሰራዊት ደምስሶ የናም ታክቷል አወል 40 ስለ አፋር ህዝብ ደንተው አይደለም አብይ ፊት ላይ ፈገግታ አየው ነው ቁም ነገሩ እና ባለፈው ምንድነው ሆነው የኛ ሰራዊት ነፃ ያወጣ ካልዋን አውራ ጭፍራ አካባቢ ያልተሰባሰበ ኃይል የለም እሱን ለመምታት እንቅስቃሴ ሲደረግ በደንብ ተመቷል ብዙ ኮማንዶ ሪፐብሊካን ጋር ናምቲውስ ሁሉም የጠባቂዎች ሳይቀር የአብይና የሪፐብሊኩ ፕሬዚደንት ጠባቂዎች ሳይቀር እስኪማረኩ እስኪሞቱ አሁንም አዙ ስፒክ ይወጋይ እየተካሄደ ነው ይሄንን መቋቋም ሲያቅተው ከሰመራ አቅጣጫ ወደ ትግራይ የሚቀርብ ሌላ አዲስ መንገድ መርጦ ጋሊኮማ አካባቢ የትግራይ የማን ነው የአፋር ልዩ ኃይል ብሎ አንቀሳቀሰ ጥቃት ፈጸመ ማለት ነው የተወሰኑ መደበኛ ወታደሮችም ያሉበት ፍላጎቱ የነበረው እንደ መሞከሪያ ነው የአፋር ልዩ ኃይል የተላከው በደንብ ከመታ ነው ፌደራሉ አይነካከም ምክንያቱም ያው ጠባቂዎች ናቸው የመጨረሻ ጠባቂዎች ነው ይላክ ያለው የአፋር ልዩ ኃይሉ እኛ ብዙ ጊዜ በሽምግልናም ጊዜ እናሳልፋለን ከአፋር ደም መቃባት አንፈልግም ማለት ቢስጋይድ ነው ቁጥሩም እዚህ ጋር የሚባል አይደለም የአማራ ልዩ ኃይል የሚባለው የህዝብ ኃይል አይደለም ህዝባዊ ኤሌመንትም የለውም የአፋር ልዩ ኃይል ህዝባዊ ነው ብዬ አይደለም ቢያንስ ግን የሰው ግዛት ማውረር ላይ እስካሁን አልተሳተፈም የአማራ ልዩ ኃይል የሚባለው መሬት አስመልሳለሁ በሚል ህፃናትን ሲደፍር የኖረ ሰራዊት ነው መጥፋት ያለበት ሰራዊት ነው ሶ ኤሴንሻሊ እሱን ማጥፈተውናል የሚሉታለን የቀረ ካለ እሱን አንለቀው የትግራይ የአማራ ሚሊሻ ጋር አሁን ጠብ የለንም እኛ ወደ ሰፈር ነው መበተን ያለበት የኦሮሞ ሚሊሻ ጋር ምን ጠብ የለንም የኦሮሞ ልዩ ኃይል የሚባለው ሚስጋይድ ነው አሁን ክፍለ ጦር ሁሉ አደራጅተውት አፋር ክልል ውስጥ ይሳተፋል ምን ይሳተፋል በደንብ መመታት አለበት አወል 4
ለአብይ እንደ ገጸ በረከት ፈንጂ ጠራጊ አድርጎ የላካቸውን ሰዎች መምታት ነበረብን። ምክንያቱም የፊት ለፊት የምናደርገውን እንቅስቃሴ ከኋላ መጥተው ለመረበሽ ነው ሙከራ ያደረጉት። በማዳግም ተመቱ። በነገራችን ላይ የተመቱት በጥቂት ኮማንዶ ኃይል ነው እነሱ የተጠረጉት። ሰፕላይ ላይኖቻችንን መቆራረጥ ይሞክሩ ነበር። ጋሊኮማ መሸሽ ሲጀምሩ የመንግስት ዌርሃውስ አለ እዛ የእርዳታ እህል መድኃኒት ምናምን ነበርበት ይመስለኛል። እሱን አቃጥሎ የሸሹት። አሁን እሱ እኛ ጋር እንዳያላክኩ ኢሚዲየትሊ ነው የኛ ሰራዊት የወጣው ከጋሊኮማ ኢሚዲየትሊ ነው የወጣው። ኢሚዲየትሊ መውጣቱ ብቻ ሳይሆን ከባድ መሳሪያም አልተጠቀምንም እዛ ውስጥ በክላሽም በብሬን በስናይፐር በቃ ያው የሚመታው መተን ነው የተመለስነው። በከባድ መሳሪያ ዌርሃውስ አቃጠሉ እንዳይበቃቸው 10,000 በላይ ተፈናቃዮች የነበሩበት ካምፕ መተው እንግዲህ ጂኦግራፊ ለሚያውቅ የአፋርን አሰፋፈር ለሚያውቅ እዛ አካባቢ 10,000 ህዝብ የሌለበት አካባቢ 10,000 ተፈናቃይ ሊኖረው አይችልም። ዝም ብሎ ቁጥር ጠሩ። በደንብ ከተከታተልሽ 240 ሰው ሞቶ በየቀኑ እንትን የሚለው 107 ህፃናት ነበሩ 40 ምናምን እንደዚህ ነበሩ ወዲያውን ቀበርናቸው ይላል። እና አሁን ሱር አይደለም ወደዛ ውስጥ መግባት አለበት። ዩኒሴፍ ከማን እንዳነሳው አይታወቅም። ዩኒሴፍ ቢያንስ እዛ መሬት ላይ ማንም ተወካይ የለውም። ሀዋይ ነው። ምክንያቱም የዩኤን ሰራተኞች ጋር ጉዳዩን በሚመለከት እንነጋገር ስለነበር ማለት ነው። ይህን አጋጣሚ አወል 40 ወታደሮቹ ተመተዋል። ሆስፒታል የገቡ ሰዎች አሉ እና አቃለን ሰመራ ሆስፒታል የገቡት ወታደሮች ናቸው። ምን አለ አይ ህፃናት ተገለዋል። ይሄን ዜና እና አብይ እንኳን አልገፉበትም። እንኳን ሌላው ሰው ሊገፉበት አይችሉም። ምክንያቱም 10,000 ተፈናቃይ ይቅርና 10,000 ነዋሪ የለበትም ያ አካባቢ። የኛ ሰራዊት የሚቀጡትን ቀጥቶ ተመለሰ። ጋሊኮማ አልቆየም። በነገራችን ከዛ በኋላ ያደረጓቸው እንቅስቃሴዎችም በሚገባ ኒውትራላይዝ አደረገ። ምክንያቱም እንደ ትልቅ ውጊያ አይደለም የምንቆጥረው እሱን እንደ ረብሻ ኑሰንስ የሚባል ከኋላ መጥተሽ እንደጠንዚዛኝ የሚልብሽ እሱን ለማስቆም ነው። የአፋር ህዝብ ግን እንደውም እነዚህ በጥባጮች ያወል 40 አሽከሮች በሉልን ነው የሚለው። የራሱን እርዳታ ነው ያቃጠሉበት። ለሱም ይሆንን እርዳታ ነው ያቃጠሉት። ዩኒሴፍ ያወጣው ያው እኛን የሚወቅስ አይደለም። ግን ይሄንን ራሱ ሲያወጣ መሬት ካሉት የራሱ ኃላፊዎች ጋር ተነጋግሮ ያወጣው ነው የሚለው ግን አጠያያቂ ነው። ምክንያቱም እና አብይ እንደዚህ አይነቱን ተረት እየፈጠሩ ዲስትራክሽን ምንድነው የሚባለው ይሄ ትኩረት ማስለወጫ ነገር ነው የሚፈልጉት። በዛ ላይ ብዙ ቁም ነገር ያለው አይመስለኝም። የአፋር ህዝብ ግን እዛም አካባቢ ያለው ህዝብ ሌላ አካባቢም ያለው ህዝብ ወጣቶች አሉ አዋጉን የሚሉ አዋጉን ምንም ብለን አታግሉን አስታጥቁን እንዋጋ የእናንተ ብቻ አይደለም የኛም ጠላቶች ናቸው የሚሉ ብዙ ወጣቶች አሉ። በhundreds of ወጣቶች አታግሉን የሚሉ እዛ ነገር ላይ አልገባንም። በቂ ሰራዊት አለን። የአፋር ህዝብ የራሳችን ህዝብ ነው፣ ወንድማችን ነው። እንደዚህ አይነቱ ቅድም እንዳልኩሽ ተረቱ ይሄ ተረት አንደኛ ዲስትራክሽን መፍጠር ይሄ ትኩረት ማስቀየሪያ ነው። ሁለተኛ ሚስጋይድድ የሆነ አፋር ካለ የተምታታበት የተደናገረ አፋር ካለ ድንገት የአብይ አህመድ ጥይት ማቀዝቀዣ ለመሆን እንዲንቀሳቀስም እግረ መንገድ ለማነሳሳት የተደረገ ጥረት ነው የሚሉት። ከዚህ ውጭ ህፃናት ላይ የደረሰ ጉዳት የለም አልልሽም። አድርሶ ሊሆን ይችላል እነሱ ቢያንስ በእኛ ሰራዊት በከባድ መሳሪያ ድብደማ አልተደረገም። ያ አካባቢ በጥቂት ኮማንዶ ኃይል አወል 40 ላካቸውን ሰዎች በትነን ከህዝቡ ጋር በቅርብ ነው የምንነጋገረው። ተመለስ ወደ ቦታችን ነው የተመለስነው። ትናንትም ሙከራዎች ነበሩ የተለያዩ አካባቢዎች ለሰየኛን ሰፕላይ ላይን ለመቁረጥ እሱም ድምጽ ማጣቸውን አጥፈናቸዋል። የት መድረስ አይችሉም። ከአፋር ህዝብ የተነጠሉ ናቸው። አወል 40 የአለቃውን የአብይን ፈገግታ ለማምጣት ብሎ የሚልካቸው ተላላኪዎችን ቆጥረን ለቅመን እናጠፋቸዋለን። ምንም እዚህ ላይ ጥርጣሬ መኖር የለበትም። ህፃናት የአፋር ህፃን የኔ ህፃን ነው ህፃን አይገደልብኝ ብሎ የተነሳ ሰራዊት ህፃን በመግደል አላማውን አያሳካም። እዚህ ላይ ምንም ጥርጣሬ ነው አይገባም። መልካም። ሌላው እንግዲህ የአብይ ሚዲያዎች ሲያነሱት የነበረው ትላንትና ሁሉም ነገር ወደ ጦር ግንባር የሚመስል ነገር ሲቪሊያን ሳይቀር ክተቱ የሚል
የአዋጅ ጥሪ ሲያስነግሩ ነው የነበሩት በማገራ መገናኛ ብዙሃንም በኢትዮጵያ ቴሌቪዥንም በሌሎችም በተመሳሳይ ማለት ልክ የትግራይን ሰራዊት እንቅስቃሴ የባዕድ ሰራዊት አይነት እንደመጣ ወረራ እንደተፈጸመ አይነት ነገር ነው ክተት ሲታወጅ የነበረውና በይዘት አንፃር ከዚህ በፊት ሲታወጁ ከነበሩ የክተት አዋጆች አንፃር የተለየ ነገር አለው ይህ ክተት የሚያመጣው ለውጥ ሲኖራል እንዴ? የተለየ ነገር አለው። የተለየ የሚሆነው ምንድነው? አብይ መንግስቱ ኃይለማርያም ለመምሰል የነበረው ፍላጎት በተሟላ መልኩ እየተገለጸ ያለበት ወቅት መሆኑ ነው። አሁን መምሰል ይፈልግ ነበር። አሁን በደንብ የተሳካለት መልካቸው መመሳሰል ሳይጀምር አይቀርም። ምንድነው ያደርግ ያለው? አብይ አሁን ክተት የሚያውጅበት ምክንያት ክተት ማለቱ አይደለም የሚያስገርመው። በየቀኑ ክተት ነበር። ትናንት የደቡብ ጎንደር አስተዳዳሪ ነው የሚል እንደ አጼ ሚኒሊክ እንደ አጼ ዮሐንስ አይነት አረጉት እንደሚባለው ሁሉ ሲያረጋቸዋልና ለቋንቋ ነው የሚጨነቁት፣ ለፕሬዘንቴሽን ነው የሚጨነቁት። ምን መባል አለበት እና ምን አይነት ነገር ካልሆነ በስተቀር ክተት የሚለው ሃሎ ነው። ክተት ማለቱ አይደለም ያስገርመኝ ነው ምክንያቱ ስለነበረ ያስገርመኝ የተኩስ አቁሙ ትግስታችን አልቋል፣ የተኩስ አቁሙ ትተነዋል የሚል ተኩስ አቁሙ አያቁም፣ ተኩስ አላቆሙ። ሌላው ይቅርና ከመቀሌ ሲወጡ ኢሚዲየትሊ ስልክ ዘግተው ባንክ ዘግተው የትግራይ እናት እርዳታ እንዳታገኝ መከልከላቸው ሳይበቃ የትግራይ የመንግስት ሰራተኛ ቢያንስ ያጠራቀማትን ደሞዙን ከባንክ አውጥቶ ልጆቹን እንዳይመግብ ባንክም ጭምር ዘግተው ገንዘብ ላኩልኝ ብሎ እንኳን ስልክ እንዳይደውል ስልኩን ጭምር ዘግተው ለረሃብ የተጋለጡ ወገኖች ብቻ ሳይሆኑ ለረሃብ ሊጋለጡ የማይገባቸው ወገኖች ሳይቀር ለረሃብ እንዲጋለጡ ያረጉ ሰዎች ሰራዊታቸውን በአፋርም በአማራ ክልል ውስጥ ማርገው ትግራይ ላይ መድፍ ሲተኩሱ ቢኤም ሲተኩሱ ሚሳኤል ሲተኩሱ ተንቀሳቀሱ በኋላ ተንቀሳቀሰነኛ መመታት ያለባቸው ቦታ ላይ በሙሉ መታናቸው። የትግራይን ስኩዌር ኢንች መሬት ነፃ እናወጣለን፣ አሁንም እንቀጥላለን፣ ምዕራብ ነፃ እናወጣለን። ለሻዕቢያ ሊሰጡት እየተደራደሩ ነው። አይችሉትም። ሻዕቢያ ምንም ሊያደርግ አይችልም። ይግባ እናገኘዋለን። ምዕራብን ይዛለሁ ካለ ምንድነው የሚያመጣው እናያለን። የትግራይ ያለቀቃቸው ቦታዎች አሉ ሻዕቢያ እናስለቅቀዋለን። እዚህ ላይ ጥርጣሬ መኖር የለበትም። ሻዕቢያም የትግራይ እናት ላይ የሚተኩሳት እያንዳንዷ ጥይት አፈሙዟ መሰበሯን ማረጋገጥ መቻል አለብን። እሱ እናረጋለን እና ጦርነት አላቆመም። አብይ አህመድ ሰራዊት ይመለምላል፣ ክተት ይላል፣ ሁሉን ነገር ያደርጋል። ከአዘርባይጃን ለአገር ሁሉ ጨርሶ አካሎ ጨርሶ ከአዘርባይጃን ከቻይና ድሮን ነው የሚላቸው ነገሮች ሁሉ ይገዛል። ያገኘውን አሻንጉሊት ሁሉ ይገዛል። ትግራይን ያስፈራራለሁ ብሎ የሚያልቅ ነገር የለም። አሁን ልጅ ብቻ ነው ይሄ የሰፈር ድሮ አቡቹ ነው የሚባሉ ልጆች ትንሽ ጋጀት ይዘው ወይ ምላጭ ይዘው ወይ መርፌ ይዘው ልግጠም እያሉ መጨረሻው ሙሉ አቅማቸው ከተማጠጠ በኋላ ባለቀ ሰዓት በማይሆን ነገር የሚያስፈራሩ ሰዎች። አብይ ጦርነት አላቆመም። የአማራ ተስፋፊ ልሂቃን ፕሮሞተር ሲሆኑ የሚዲያ ሰዎች እንደሚሉት የአማራ ልዩ ኃይል የተዋጋ መከላከያው ወደ ኋላ ይሸሽ የሚባል ነገር የለም። መከላከያው እስከ መጨረሻው ድረስ ተዋግቷል፣ እየተዋጋ ነው። የአማራ ልዩ ኃይል ታንክ የለውም፣ መድፍ የለውም። መድፎች ዋጋ ከፍለን የማረክናቸው፣ ታንኮች ዋጋ ከፍለን የማረክናቸው፣ ጠላቶቻችን ላይ ሱፐር ብለ አንበርከከን የማረክናቸው። ብርሃኑ ጁላ ወታደር ነኝ የሚል ከሆነ ውትድርናውን የሚበልጥ የሱን የውትድርና አሰሳሰብ የሚበልጥ ውትድርና አሳይተን ነው ያሸነፍነው። ክተት የቆየ የጦርነት ዘመቻውን ወደ አዲስ ስቴጅ ለማሳደግ የህዝብ እርስ በርስ ግጭት ለማድረግ የታለመ ከመሆን በስተቀር ጦርነት አልቆመም። ወልዲያ ትናንት ወዲያ ስንት ታንክ ማረከን? 10 ታንክ አካባቢ ተማርኳል። 8 በኤምፕ የሚባል የብረት ለበስ ተሽከርካሪዎች፣ በርካታ ዙ 23 በርካታ መኪና ያጣራ ነው የት እንደደረሱ። የሰሜን እዝና የደቡብ እዝ አዛዦች ወልዲያ እንደነበሩ አውቀናል። በርካታ ባለስልጣናት ወይ ገለናቸዋል፣ ወይ አቅሶናቸዋል፣ ወይ ማርከናቸዋል፣ ወይ ሸሽተዋል። እናረጋግጣለን። ክንዱ በዙና ሰለሞን ይተፋ ይጠየቁ። ጦርነት ሲመሩ የነበሩት ክንዱ በዙና ሰለሞን ይተፋ ናቸው።
ዘውዱና በላይ ማን ነው የሚባሉ ዘውዱ በላይ ያው ሊያዋርዷቸው ነው የማይችሉትን ሰራዊት እንዲገጥሙ ልኳቸዋል ጭፍራ አካባቢ ያለው የኢትዮጵያ መከላከያ ሰራዊት የሚባለው የቀረውን ኃይል የቀረውን ታንክ የቀረውን መሳሪያ የቀረውን ሚሳኤል የቀረውን አሻንጉሊት ይዞ ውጊያ ላይ ተሳትፏል አማራን ሲቀጥፉት ተኩስ አቁም ላይ ነን ይሉታል ሌላውን ህዝብ ተኩስ አቁም ላይ አይደሉም ተኩስ አቁም ላይ መድፍ ከየት ማረከን እኛ በአሁን ሰዓት ዝም የግምት ውስጥ አስገብቼ 60% ታንኩ 60% መድፉ እጃችን ውስጥ ገብቷል አሁን አዲስ ለመግዛት የተፍጨረጨረ እንደሆነ እናውቃለን ገዝቶ የሚለውጠው ነገር የለም ክላሽ ስናይፐር ብሬን ዶሽቃ እየገዛ ነው እናውቃለን ዝርዝር መረጃው አለ የሚለውጠው ነገር የለም አብይ አህመድ ክተት ያለበት ዋናው ምክንያት ይሄ ጦርነት መደበኛ ከመደበኛ ጦርነትነት ወደ ህዝብና ህዝብ ወደሚፋጅበት ጦርነት ለማሳደግ ያለውን ሰይጣናዊ ፍላጎት ብቻ ነው የሚያሳየው የአማራ ህዝብ ጋር ጠብ የለንም የኦሮሞ ህዝብ ጋር ጠብ የለንም ሽመልስ አብዲሳ አለቃውን ለማስደሰት ብሎ የኦሮሚያን ሰላም ማረጋገጥ የሚኖርባቸው የኦሮሚያ ወጣቶች ልዩ ኃይል ብሎ ክፍለ ጦር ተብለው ሆን ተመድበዋል 30 አንዳንዴ የምታታባቸዋል በጣም የተዛባ መሆኑ 31ኛ የሚባል መደበኛ ክፍለ ጦር አለ 31ኛ የሚባል የኦሮሚያ ክፍለ ጦር አለ 52ኛ የሚባል ክፍለ ጦር ከየት እንዳመጡት አይታወቅም አሁን አለ ወልዲያ እነዚህን ሁሉ መተናቸዋል ገና ይመታሉ የቀሩ ካሉ ሁሉንም እንደፈታቸዋል ያስቀመጥነው ኮንዲሽን አለ እስኪሟላ የትግራይ ህዝብ ሰላም በተረጋጋ ሲጅ ነው ከበባን የተፈጸመው በትግራይ ህዝብ ላይ ዘር ማጥፋቱ እንቅስቃሴ ጠበንጃውን ባራቅ ነው ቁጥር አዲስ አበባ ሆኖ የሚዘጋቸው ስልክ ውሃ ቴሌኮሙኒኬሽንስ ከለሚባሉት ነገሮች በሙሉ በመዝጋት የትግራይን ህዝብ ጉሮሮ ለማነቅ ነው እየተንቀሳቀሰ ያለው ዘር ለማጥፋት ነው እየተንቀሳቀሰ ያለው ይሄ እስኪቆም ድረስ ይሄ እንቅስቃሴ እስኪቆም ድረስ እንቅስቃሴያችን አይቆምም ክተት የሚባለው አዲስ ፎርም የዘር ማጥፋት ዘመቻውን ህዝባዊ ኔቸር እንዲኖረው ለማድረግ የሚደረግ እንቅስቃሴ ነው የትግራይ ህዝብ መበደል የለበትም ባርነት እምቢ ብሎ የተንቀሳቀሰ ህዝብ የፈጠረው ሰራዊት ነው የተንቀሳቀሰ ያለው ለህዝቡ የማይመኘውን ባርነት ሌላው ኢምፖዝ የሚያደርግ ህዝብ ሰራዊት አይደለም ያለን የትም ቦታ ጤነኛ አእምሮ ያላቸው የአማራ ምሁራን አሳምረው ያውቁታል ጤነኛ አእምሮ ያላቸው የአፋር ወጣቶች የአፋር ህዝብ የአፋር ምሁራን ያውቁታል የገባንበት ቦታ በሙሉ እንደዚህ አይነት ችግር እንዳልፈጠረን ያውቃሉ ያሁኑ ክተት ምንድነው ይነቱ ሌላ ነገር የለውም ያ አዲስ ሁሉም ነገር ወደ ጦር ግንባር ቀደም እንዳልኩሽ አንደኛ መንግስቱ ኃይለማርያምን ሙሉ በሙሉ መስሏል አብይ ኋላ አገር መርጦ ሲሸሽ ደግሞ የበለጠ የተሟላ ይሆናል ማለት ነው መመሳሰላቸው ግን እሱንም ቢሆን መፍቀድ ያለብን አይመስልኝም ሁለተኛ ጦርነቱ በመደበኛ ሰራዊት የሚደረግ ጦርነት መሆኑ ያከተመ ስለሆነ ምክንያቱም እሱ አለኝ የሚለው ሰራዊት አሁን ባለን ደረጃ አብዛኛው ያለቀ ስለሆነ ስቲል ሁሉንም ሰብስቦ የዙሪያ ጥበቃ ይባላል የቤተ መንግስት ዙሪያ ጥበቃ የነበረ የአየር ኃይል ዙሪያ ጥበቃ ጠቅላላውን ሰብስቦ አብዛኛው ጭፍራ ሌሎች አካባቢዎች ላይ እየሰበሰበው ነው ይሄ ነገር ያከተመ ስለሆነ ጠመንጃዎቹ እስኪመጡለት ድረስ እንደዚህ የገዛቸው ኢትዮጵያን ህዝብ አስርቦ አጣቸው ጠመንጃዎች ሲመጡለት እነሱን አስታጥቆ ቀደም እንዳል እጅና እግር ያለህ በሙሉ ጆይን አርገኝ ነው ያለው እጅና እግር ያለው በሙሉ ከማን ጋር ሊገጥም ለምን አላማ ለአብይ አህመድ ወንበር ሲባል ሰራዊቱ መደበኛ የሚባለው ሰራዊት በዋናነት ስለደመሰስ ነው ግጭቱን የህዝብና የህዝብ ግጭት ለማድረግ ምክንያቱም ስፕሎ የመጣ የአማራ አርሶ አደር የኦሮሞ አርሶ አደር የሲዳማ አርሶ አደር መጥቶ በተላተመ ቁጥር መንፈጆ ከሆነ ጥያቄው የደመኝነት ጥያቄ ይሆናል ይችላል ነው አሁን ተስፋ ያደርጋ ያለው የክተት አዋጁ አላማው የግጭቱን ባህሪ መቀየር ካልሆነ በስተቀር ውጤቱን በፍጹም ሊቀይረው አይችልም በእኛ በኩል አርሶ አደር ሲመጣ አርሶ አደር አንፈጅም ምን ይሰራልናል ስለዚህ አሁንም ቢሆን ደግመን ደጋግመን የምንለው አሁን ኢትዮጵያ ከገጠማት ጣጣ
መዳን የምትችለው እንደ አብይ አይነት ቀጣፊዎች እንደ አገኘው ደመቀ አይነት ቀጣፊዎች በቃችሁ ሊባሉ ይገባል። ህዝቡ በቃችሁ ሌላቸው ካልቻለ ቢያንስ ልጆቹን አይላክ። ልጆቹ ለምን ይሙቱ? ትርጉሙ እንደሌለው ነገር ለአንድ ሰው ወንበር ማሞቂያ ሲባል ለሉዓላዊነት ለዳር ድንበር ምናምን ይባል ሰማለሁ እኔ። በጣም ቲቪ መዝናኛ እንዳለለው ስለ ሰዎች ሞት ነው እያወራን ያለነው። አንዳንዱ ያስቃል ያዝናናል። አንድ ቦታ ላይ ያየሁት ነው ላሊበላ አካባቢ ታይቷል። ስለኔ ነው የሚያወሩት እና ውጊያ ሊመራ ሊሆን አይችልም። ስለዚህ እየሸሸ መሆን አለበት። ወዴት ነው የሚሸሸው? መሸሽ በራያ ያለን ወደ ሱዳን ካልሸሸው አሁን ወደ ሌላ ሀገር መሸሽ እኮ አያስፈልግም። ይሄንን ቅጥፈት የሚያራምዱት እና አብይ ብቻ ሳይሆን የአብይ ተከፋዮችም የተምታታባቸውም የአማራ ተስፋፊ ሊቃን ፕሮሞተርስ አሉ። በህዝብ ደም መቃባት አሁንም ትርፍ ማትረፍ የሚችሉ ይመስላቸው አይደረግም። አናረገውም እኛ። አንድም ነገር ግን እውነታውን ሊቀይሩ አይችልም። እውነታውን ሊቀይሩ የሚችለው አብይ በኩል ንስሐ በቃ እስካሁን ያሰራነው ነገር ጥፋት ነው፣ ቢያንስ የትግራይ ህዝብ ላይ ያረግነው አንገቱን አንቀል ለመያዝ ጉሮሮውን ለመድፈን ያረግነው እንቅስቃሴ የሚያዋጣ አይደለም፣ ቶሎ እናቆማለን፣ ሁሉንም ያካተተ ውይይት እናርግ ካሉ ኦኬ ያንኔና ያለን ማቆም ይኖርብን ወይ አይኖርብን እንደሆነ ያ ማለት እናቆማለን ማለት አይደለም። የትግራይ ህዝብ ህልውና አደጋ ላይ ጥለን የምንቀመጠው ድርድር ሊኖር አይችልም በምንም ስሌት። in the first place የእንቅስቃሴያችን አልፋና ኦሜጋ የትግራይ ህዝብ ህልውና በአስተማማኝ መሰረት ላይ እንዲቆም ማድረግ ነው። ስለዚህ ይሄን ለማድረግ የሚያስችሉ ስራዎችን እንሰራለን። ይሄ ክተት ማንንም ሊያስበርግግ የሚገባው ከሆነ መበርገግ ያለበት አብይ ይሻሻላል ብለው የሚያስቡ አብይ ጋር ያሉ ጓዶቹ ድንገት አንዳንዶቹ ያው ታገኛቸዋለሽ በአንድ ወይ በሌላ መልኩ መልእክት አይ ሁኔታዎች እያየን ነው የሚሻሻል ይመስለናል የሚሉ ሰዎች አሉ። መበርገግ ካለባቸው ይሄ ሰውዬ አይሻሻልም እስከ መጨረሻው ድረስ ይዟችሁ መቀመቅ ይወርዳል፣ የአብይንም ወንበር የእናንተንም ሰላማዊ ኑሮ የመኖር ፍላጎት የሚያድን ኃይል የሚያስጠብቅ ኃይል የለም። እኛ እንደሆነ ጥያቄዎቻችን በተሟላ መልኩ እስኪመለሱ ድረስ የትግራይ ህዝብ ህልውና ደህንነት ዘላቂነት ማረጋገጥ የሚያስችሉ አሬንጅመንትስ እስኪኖሩ ድረስ ምን አስቆመው ነገር አይኖርም። ክተት የለወጠው ነገር ቢኖር አብይ የደመኝነቱን ደረጃ የህዝብ ፍጅትን ደረጃ እስከምን ድረስ ሊያስቀጥለው ፍላጎት እንዳለው ካልሆነ በስተቀር ታንኮቻቸውን ማርከናል። ትናንት ዛሬም ኢንጌጅመንት አለ። ዛሬም ምን ማርከው ታንክ ይኖራል እርግጠኛ ነኝ ካሉ ማለት ከቀሩ ዛሬ መለቀው ቀደም እንዳልኩሽ ነው። እስቲ ክንዱ በዙ የሰሜን እዛዛጅ ነው። ሰለሞን ኢተፋ የሰሜን እዛዛጅ ነው። ወልዲያ ምን ተሰሩ ነበር? ላሊበላ ምን ተሰራ ነበር? አሁን ሴት አለ ብላችሁ አድራሻውን ጠይቁት። እኛ ከሞቱት መሃል እየፈለግነው እንደማይሞቱ እናውቃለን። ምክንያቱም እንደዚህ አይነት ኮሚትመንት የላቸው። ከሞቱት መሃል እየፈለግናቸው ነው። ከተማረኩት መሃል እየፈለግናቸው ነው። ካመለጡት መሃል ካሉ ግን ደሴ አካባቢ ኮምቦልቻ አካባቢ ደሴ አካባቢ የሚቆዩ አይመስለኝም፣ በጣም እርግጠኛ ነኝ። ግፋቢል ሸዋሮቢት አልፈው ደብረሲና አካባቢ ሊቆሙ ይችላሉ። ጠይቋቸው። መከላከያ ሰራዊቱ ወልዲያ ምን ሲሰራ ነበር? መከላከያ ሰራዊቱ አለሌ ሱላላ ምን ሲያደርግ ነበር? መከላከያ ሰራዊቱ ቆቦ ጎብዬ ምን ሲሰራ ነበር? መከላከያ ሰራዊቱ ጭፍራ ምን ሲሰራ ነበር? ምን እየሰራ ነው? ጨጨሆ ምን እየሰራ ነው? ደብረ ዘቢጥ ምን እየሰራ ነው? ነገ ንፋስ መውጫ ከን ደብረ ታቦር ሚሊዮን ነገር እንሰማለን። አደርቃይ ምን ሲሰራ ነበር? ዛረማ ምን እየሰራ ነው ሰራዊቱ? ይሄ ጨውበር ምን እየሰራ ነው ሰራዊቱ? የመከላከያ ሰራዊት የሁሉ ተኩስ አቁም ላይ ነበርኩ የሚለው ሰራዊት ከነታንኮቹ ምን እየሰራ ነው የነበረው? ውሸት ነው። ተኩስ አላቆሙም። ተኩስ ልናስቆማቸው የሚያስችለን እርምጃ እየወሰድን ነው። እስከ ወዲያኛው ላንቃቸው እስኪዘጋ ድረስ ይቀጥላል። ቢያንስ ለኢትዮጵያ ህዝብ ሰላም ሲባል ይቅርብኝ ይሄ ነገር አያዋጣም ካለ አብይ ተኩስ ስለማስቆም ማውራት እንችላለን። ያኔ ስለማቆም አይደለም ተኩስ ስለማስቆም ማውራት ነው የምንጀምረው ያኔም ቢሆን። ምክንያቱም መነሻችን የአማራ መሬት መውሰድ ስላልሆነ፣ መነሻችን የአፋር መሬት መውሰድ ስላልሆነ፣ መነሻችን አዲስ አበባን መቆጣጠር ስላልሆነ
መነሻችን 4 ኪሎን ከሷ አስጥለን ለሆነ ሰው መስጠት ስላልሆነ የትግራይን ህልውና ለማረጋገጥ የሚያስችል ስራ መስራት ስለሆነ እሱን ለመስራት የሚያስችል ማንኛውም ርቀት እንጓዛለን ብለናል። መከላከያ ሰራዊቱ ተኩስ አቁሞ አያውቅም። በከብዙ ቦታዎች ግን የተኩስ አቁሙን ያስጣልን እንዲያስቆም አስገድደነዋል። ሷንም ቢሆን ውድ ኢትዮጵያውያን ወንድሞች አማሮች፣ አፋሮች፣ ሲዳማዎች፣ ሶማሌዎች የትናንትናውን ብቻ ወስደ ክንዱንና ኢሰለሞን ኢተፋን ምን ሲሰሩ ነበር ብላችሁ ጠይቋቸው። አንደኛው የሰሜን እዝ አንደኛው የደቡብ እዝ አዛዦች ናቸው። እነሱ የሚሰጣቸውን መልስ ሰምተን ሌላ ነገር ክተት የሚባለው አብይ ይሄን ግጭት ሌላ ደማዊነት ሌላ ፕሮፖርሽን ሊሰጠው ሌላ ማግኒቱድ ሊሰጠው ማሰቡ ብቻ ነው የሚያሳየው። ከዚህ ውጭ ሁሉ ነገር ወደ ጥሩ ግንባር ለመንግስቱ ማላዋጣውም 81 ነበር ሁሉ ነገር ወደ ጥሩ ግንባር ያለው መንግስቱ አለ ማለት 81 ነው 82 ባለቀ ሰዓት ነው። አሁን ከዛ በፍጥነት ነው ከዛ በፈጠነ ነው ሁሉ ነገር ያለቀ ያለው። በነገራችን ላይ እንደ ቀልድ መወሰድ የለበትም። መንግስቱ ኃይለማርያም 15 ዓመት ወስዶበታል ወደዛ ደረጃ አብይ አህመድ 7ኛ 8ኛ ወሩ ላይ ነው እንደዛ ማለት የጀመረው። ስለዚህ በዛ ካልኩሌት እናርገው ካል የቀሩት ጊዜያት የቀናት ግፋቢል የጥቂት ሳምንታት ናቸው። ስለዚህ ለሚያልፍ ቀን የማይሆን ደምቃማት ውስጥ መግባት የለብንም። እኛ ኃላፊነት በተሞላበት መንገድ ነው ስራችንን የምንሰራው። አብይ አህመድ እኔ ከሞትኩ ሰርዶ አይብቀል አለች ተብሎ አህያ ስሟ ይጠፋል እንጂ ይህንን ድርጊት ለአብይ አህመድ ነው መስጠት። ይሄን ያባባል ለአብይ አህመድ ኦሪጂናሊ መስጠት ያለበት ነው። ደንታ የለውም። አብይ አህመድና የሱ ተላላኪዎች እና ደመቀው መኮንን ስለ አማራ ህዝብ ደንታቸው አይደለም። የአማራን ወጣት እያስጨረሱ ደብረዘቢጥ አይቻለሁ ባለበት ሰዓት ደብረዘቢጥ የኛ ሰራዊት አለ። ምንድነው ውሸቱ ነው ውሸት ነው የሚያወራው። የትም አያዱነትም። ክተት የሚሉት የኛን ገበና ለመደበቅ ወጣት እለቅ ማለት ነው። በአጋጣሚ እኛ ወጣት ጋር ጠብ የለንም። ጠበንጃ ይዞ የትግራይ ወጣት ገላለሁ የትግራይ እናት ገላለሁ ብሎ የሚያቀራራ ሰው እሱ ላንቃውን ዘጋዋለን። እሱ ትግሬ ነው። ህዝብ ጋር ግን ጥሩ እየሰራ ነው። መልካም እንግዲህ እኛ አዳዲስ ነገሮችን እንጠብቃለን በሚቀጥሉት ሳምንታት ወይ ቀናት። ሌላ ጥያቄ ላንሳ። ከሰሞኑ የአብይ አህመድ ሚዲያዎች ሲያነሱት የነበረው ተጋሩ ወታደሮች በተለያዩ እስር ቤቶች የሚገኙ ወታደራዊ ፍርድ ቤቱ በእድሜ ልክና በሞት እንደሚቀጡ የተለያዩ ጥቆማዎችን ሲሰጡ ሰምተናልና እዚህ ጋር የተወሰነ ቢሉን ብዬ ነው። ሁለት ነገር ነው ማለት የምፈልገው። አንደኛ ይችን የሚልበት ምክንያት ማስፈራሪያ ነው። ሌሎች አካባቢዎች የምትገኙ የትግራይ ተወላጆች አሳያችኋለሁ የሚል ነገር ማለት ነው። የትግራይ ተወላጆች አንዴ እስክስታ ወጣችኋል፣ አንዴ ገንዘብ አቀበላችኋል፣ አንዴ ኮንትሮባንድ ነገራችኋል፣ አንዴ በነገራችን ላይ ተማረኩ ተብለው የሚቀርባሉ። ከሳውዲ የተመለሱ ዜጎች ሳይቀር ከትግራይ የት ቦታ ላይ ነው ተማርከው? የሽሽ ያለ ሰራዊት ማንንም ሊማርክ አይችልም። ብትማርኪም አንጠባጥብሽ ነው የምትሄጂው። በየመድረኩ እየሰበሰቡ ምርኮኛ እያሉ የሚያቀርቧቸው ሰዎች ሊገሏቸው ያሰባቸው ሰዎች ነው። ነገ ተነገ ወዲያ እያስጠነቀቁ ነው ያሉት። የትግራይ ተወላጅ ሆንክ በሙሉ ከኔ እንትን አታልፈም፣ ከኔ በቀል እርምጃ አታልፈም ነው ያሉት። ይሄ አንዱ ምክንያት ነው። አደገኛ ነው በጣም ይሄ። በሁለተኛ ደረጃ እንደ ሆስቴጅም እያያዟቸው ነው፣ እንደ መደራደሪያም እያያዟቸው ነው የሚል እምነት አለ። ዝም ብላችሁ በገፋችሁ ቁጥር እኛም እኮ ምን ይዘው ህዝብ አለን፣ ምን ይዘው ሰራዊት በእጃጅ ማጣ ያሳዝናል። ለኢትዮጵያ አንድነት ድንበር መከበር ዋጋ የከፈለ ከ17 18 ሺህ በላይ ሰራዊት ነው። አብይ ትግራይን ለመወረር ሲያስብ በየቦታው አስሮ ያስቀረው የገረፈው የገደለው ያለ ፍርድ። አሁን እቺ ዜና መውጣቷ አንድ ተጋሩ ከኔ እጅ አታመልጡም የሚል ማስፈራሪያ ነው። ሁለተኛ እንደ ሆስቴጅ ይዛቸዋለሁ እኛም ጋር መደራደሪያ ነው የሚጠቀመው። ሁለቱም አይሰራም ነው። ነፍሰ ገዳይ ስለሆነ ሰዎችን እስካሁን እየገደለ መጥቷል። ሲቪሊያን ተጋሩ ተገለዋል፣ ነጋዴዎች ተገለዋል፣ ሆቴሎቻቸው ተዘግተዋል፣ ሱቆቻቸው ተዘግተዋል። ሞሎያና መሽረፍት የሚሸጡ የትግራይ ወጣቶች ከገበያ እንዲርቁ ተደረገዋል። የሀገር የነሱ ሀገር እንዳልሆነ ተደርጎ የባዕድ ደረጃ እንኳን እንዳይሰጣቸው፣ ስደተኞች ያላቸው መብት እንኳን እንዳይኖራቸው ተደርጎ ተገፍተዋል።
ይሄንን ኃጢአት ሲፈጽም የኖረ ስለሆነ ሰዎች ቢገድል የሚገርመኝ አይደለም። አሁን ካንጋሩ ኮርት ይሄ የውሸት ትሪያል አድርጎ ለመግደል መሞከሩ ምናልባት ኖቨልቲ አዲስ የሚመስል ነገር ካሌለው በስተቀር በሁለተኛ ደረጃ ሆስቴጅ ሊያረግ አይችልም። ሆስቴጅ ማድረግ አይችልም። ቀደም ያልኩሽ ነገር አለ። የቀናት ግፋቢል የሳምንታት ጊዜ ነው ያለው። ይሄንን እያረገ መቆያ አንችልም። አብይ አዲስ ሰራዊት መልምሎ እንደገና እሱ ጋር ምሯሯጥበት ምክንያት የለኝም። የሲዳማን ወጣት እስኪያስጨርስ አልጠብቅም። ለምን ነገረናል። ያስቀመጥናቸው ኮንዲሽኖች አሉ። እነዛ ኮንዲሽኖች ቶሎ መቀበል ነው። ለኢትዮጵያም ሰላም የሚጨነቅ ሰው ካለ መግፋት ያለበት አብይ ሆይ እነዚህ ሰዎች አቶ ተሾመ ገብረ ማርያም የሚባሉ ጠበቃ ነበሩ። አንድ መድረክ ላይ ሲናገሩ የሰማሁት ነው ነገር አቶ ተሾመ ገብረ ማርያም ሽግግር መንግስት በነገረ ጊዜ ኢህአዴግ ሽግግር መንግስት እዛ ዳዊት ዮሐንስ ለእንጮ ጋር ሲከራከሩ ነው እና አቶ ዳዊት ዮሐንስ የሆነ ነገር ሲላቸው እንዴ ለእንጮ ጋር ተከራከር እንጂ እኔ እኮ ብዙም አላሰጋህም አይነት ነገር ለማለት ነው የተጠቀሙበት። ለአንድ ድሮ አሉ አንድ ሰው ነበረ የኦሮሞ ተወላጅ ነው። ትንሽ ተጥቶ ኃይለ ሥላሴን ሲሰድብ የኃይለ ሥላሴን መንግስት ሲሰድብ ደህንነት ሰዎች አፍነው ይወስዱታል። አያውቅም። ጠዋት ላይ እመን ይሉታል። ማን ነው ያሰማራህ ምናምን ይሉታል። ምን አረኩ ይሄን ብለሃል እንዴ? ምን ነው ምን ነካችሁ እናንተ ሰዎች? ዝም ብላችሁ ጊዜ አታባክኑ። ማሞ መዘመርን ብታስሩት ህግ ተማረ ብላችሁ ነው። ታደሰ ብሩን ብታስሩት ወታደር ነው ብላችሁ ነው። እኔ እኮ ጉተማ ነኝ፣ ተራሶ ነኝ፣ ላልጋው አላሰጋም አሉ አቶ ተሾመ ገብረ ማርያም። ለአብይ አልጋ የሚሯሯጥ ህወሓት የለም። ለአብይ ወንበር የሚሯሯጥ ህወሓት የለም። የትግራይ ህዝብ ለወንበር ተራሯጦ አላለም። ስለዚህ የ4 ኪሎ ወንበር ለማዳን የሚፈልግ ኃይል ከሚያድነው ማዳን ይችላል። አብይ ወንበሩን ለማቆየት የትግራይን ተወላጅ ሞሎያ ሻጭ ይሁን የቀድሞ ወታደር ይሁን የመከላከያ ባልደረባ መኮንን ይሁን ለመግደል የሚያደርገው እንቅስቃሴ ግን በአጭር ጊዜ እናስቆመዋለን። እዚያ ላይ ጥርጣሬ መኖር የለበትም። ሁለቱም አይሰራም። ትግራይን ማስፈራሪያ ተጋሩ ለማስፈራራት የሚደረግ እንቅስቃሴ መስዋዕትነት አይኖርም ያልኩሽ አይደለም። እነዚህ ነውረኞች ሰው አይገሉም ያልኩሽ አይደለም። እየገደሉ መጥተዋል። ከሳውዲ የተመለሱ ወጣቶችን እኮ ማርከናል ብለው የት የማረኳቸው? ጦርነት ላይ ኮትም መማረክ አለ። ሚሽሽ ሰራዊት ግን ሊማረክ አይችልም። በምንም ስሌት የተበተነ የተደመሰሰ ሰራዊት ሊማረክ አይችልም። ግን ይህንን የሚያደርጉት ተጋሩ ተንበርከከውም እንዲኖረው አይፈልጉም። ይሄም አይሰራም። ሰው አይገሉም እያልኩ አይደለም፣ ይገላሉ። መኮንኖች አይገሉም እያልኩሽ አይደለም፣ በፍርድ ቤትም ያለ ፍርድ ቤትም ይገላሉ። እንደዚህ እያደረጉ ግን ስለ ወንበራቸው ተጨንቀን ሳይሆን ወንበራቸውን ልናስጥላቸው አስበን ሳይሆን ቢያንስ የትግራይ ህልውና መረጋገጥ አለበት ስንል በትግራይ ጂኦግራፊክ ቴሪቶሪ ብቻ አይደለም የትም ያለ ህልውና ማረጋገጥ ኃላፊነት አለብን ብለን እናምናለን። አብይ ዙሪያ ያላችሁ የልብ ተሰምቷችሁ ተጋሩ ላይ ኦሮሞዎች ላይ ወይ ተቃውሞ ያቀርቡ አማሮች ላይ የስር የማንገላታት የመግደል እርምጃ የምትወስዱ ወዮላችሁ፣ ብትጠነቀቁ ይሻላል። በእኛ እምነት መፍትሄው ያስቀመጥናቸውን ኮንዲሽኖች መቀበል ነው። ይህ ጥያቄ እኛ ብቻ ጥያቄ አይደለም። የኦሮሞ ኃይሎች በብዙ መልኩ ተገፍተዋል፣ ተሰቃይተዋል፣ በየእስር ቤቱ እየማቀቁ ነው። ይሄ ነገር መቆም መቻል አለበት። የሌሎች ብሔር ብሔረሰቦች ወገኖች ተሰቃይተዋል። አሁን ጥያቄው ይሄን ጩኸት የማሰማት ኃላፊነት የኔ አይደለም ብያምናለሁ። ግን እንደ የኔንም ስቃይ የኦሮሞ ወጣቶች በየዲያስፖራው የኔንም ስቃይ የህዝቤን ስቃይ ጠበቃ ሆኖ ተመክተዋል። በዛ ደረጃ መናገር መቻል አለብኝ። በዛ ደረጃ መንቀሳቀስ መቻል አለብኝ። አሁንም እያንዳንዱ የትግራይ ተወላጅ ላይ በእምነቱ ምክንያት በማንነቱ ምክንያት የምታደርጓት እንቅስቃሴ ዋጋ ታስከፍላችኋለች። በእያንዳንዱ ኢትዮጵያዊ ላይ በማንነቱ ምክንያት የምትወስዷት እርምጃ ዋጋ ታስከፍላችኋለች። ይሄ የወራት አይደለም። በእኔ እምነት የተወሰኑ ቀናት
ካልሆነ የተወሰኑ ሳምንታት ጉዳይ ነው። መከላከያ ሰራዊት አባላት ለኢትዮጵያ ህዝብ የደሙ የቻሉትን ሁሉ ያበረከቱ ሰዎች ኢንኮንቪኒየንስ ስለሆኑ ለአብይ የስልጣን ፍላጎት ኢንኮንቪኒየንስ ስለሆኑ በየቦታው የሚማቅቁ ሰዎች እነሱ ላይ የምትቀሰር ጣት እኔም ላይ የተቀሰረች ጣት ነች። በዛ ደረጃ መታሰብ መቻል አለበት። ኢትዮጵያ ህዝብ በቃ ማለት ከሚችል ከሆነ በዚህ ሰዓት ነው በቃ ማለት መቻል አለበት። ከዛ ውጭ ከተተባለ አልተባለ የሚቀየር ነገር የለም። አሁን ራሱ መቃብር ሲወርድ ብዙ ሰው ነው ይዞ ለመውረድ እየሞከረ ያለው። በተቻለ መጠን ብዙዎች ራሳችሁን እያረቃችሁ ከአብይ ጋር መቃብር ላለመውረድ ጥንቃቄ ብታደርጉ ጥሩ ነው። መልካም አቶ ጌታቸው፣ እንግዲህ አሁን ላይ አብዛኛው የኢትዮጵያ ኤሊት ኢትዮጵያ እየፈረሰች ያለች ሀገር መሆኗ ላይ እየተስማማ ያለበት ሁኔታ ነው ያለውና ምናልባት የትግራይ መንግስት ያቀረበው የቅድመ ሁኔታ የድርድር ቅድመ ሁኔታ ምናልባት መፍትሄ ያመጣ ይሆናል እንዴ? ሌሎችም ድርጅቶች እየጠየቁ ስለሆነ ይሄ አሁን ኢትዮጵያን የማፍረስ ስራ በወሳኝ መልኩ የአማራ ተስፋፊ ኤሊት ኢሳያስ አፈወርቂና አብይ አህመድ ጨርሰውታል። እዚህ ለመወሻሸት የለብን ሮማንቲሳይዝ አናርገው ጨርሰውታል። የትኛው የትግራይ ወጣት ነው አይ እዚህ ሀገር ውስጥ ተስፋ አለኝ ብሎ እንዲል አሁን አዙ ስፒክ አሁን ስመልስልሽ የነበረው ጉዳይ ለኢትዮጵያ መከላከያ ሰራዊት with flying colors በጣም በሚያኮራ መልኩ አገልግሎት የሰጡ ወገኖች ሳይቀር ለአብይ ኢንኮንቪኒየንስ ስለሆነ ብቻ እየተገደሉ የታሰሩ ያሉበት ሁኔታ በኃይል አስመልሳለሁ ሁመራን ራያን አስመልሳለሁ ያለ ሰው ህግ አልቀበልም ያለ ሰው በኃይል የኔ የሚለው አካባቢ ቢነጠቅ ምንድነው የሚያቀርበው ምክንያት? ስለዚህ እንደ ፍጥርጥርህ ነው እንደ ጉልበትህ ነው የሚሆነው ማለት ነው። ይሄን የማድረግ ስራ ላይ እነዚህ ሰዎች ጨርሰውታል። አሁን ብዙ ትንታኔዎች መግባት አልፈልግም። ቢያንስ ግን ይሄ ሰውዬ ኢትዮጵያንም ማዳንም አለማዳንም ሌላ ጉዳይ ሆኖ ቢያንስ ግን ኢትዮጵያን ለዚህ ሰውዬ ሲባል እርስ በርሳችን ተባልተን ማለቅ የለብንም የሚለውን ነገር ማንሳት መቻል አለባቸው። ይሄን መድረክ ለመፍጠር የሚያስችል እድል ህወሓት የትግራይ መንግስት ሰራዊቱ እንዲሁም ሌሎች በጊዜው ለማግኘት የምንሞክራቸው ወገኖች አሉ ሰርተዋል የሚልም ታይ በወሳኝ መልኩ የትግራይ ሰራዊት የራሱን ህዝብ ደህንነት ለማስጠበቅ ባረገው እንቅስቃሴ ይሄንን ለማድረግ የሚያስችል አስፍ ለመወያየት የሚያስችል ግፋቢል ኢትዮጵያም ከመፍረስ ማዳን አለማዳን ሌላ ጉዳይ ሆኖ ቢያንስ ግን ህዝቡ እርስ በርሱ የሚባላበት ሁኔታ ወደ ተሟላ አርማጌዶን ማንገባበት ሁኔታ ለመፍጠር የሚያስችል እድል እየፈጠረ ነው የሚልመታለኝ። ይሄን እድል ግን ለመጠቀም የተዘጋጀ ሰው ማግኘት ይፈልጋል። አሁንም ደጋግሜ